ስሜ ገነት አስረስ ይባላል። የመጣሁት ከሱሉልታ አካባቢ ነው የምመጣው። የተደረገልኝ ጌታ ያደረገልኝ ስለኔ እዚህ ቤት በስሜ ጠርቶኝ አመት ገደማ ይሆናል። ስሜን ጠርቶ ስለ ልጆችሽ ትጨነቂያለሽ፣ ልጆችሽን ጌታ ይዟል፣ ስለዚህ አትጨነቂ ብሎ ባረከኝ። እግዚአብሔር በባረከኝ መሰረት የዛሬ ሳምንት የመጀመሪያ ልጄ ሙስሊም ነበር፣ ጌታን ተቀበለልኝ። እግዚአብሔር ከዚህ በላይ ምን ክብር አለ? ሁላችንም በእግሮቻችን ቆመን ለ20 ሰከንድ ምስጋናን እንሰዋለን። ከፍ ያለ ክብርን ለልዑሉ እንሰጣለን፣ ለኤልሻዳዩ እንሰጣለን። ከፍ ያለ ክብር፣ ከፍ ያለ እልልታ፣ ከፍ ያለ ጭብጨባ፣ እልልታ 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 እልልታ። ክብር ይሁንለት። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው አልልም ያልኩኝ እኔን ጌታ ወርሶኝ እኔን ጌታ ተቀብሎኝ ወዶኝ ወደ ራሱ አድርጎኝ ኢየሱስ ጌታ ነው ብዬ በጌታ ሆኜ ልጄን ስለአመጣልኝ እግዚአብሔርን አመስግኑልኝ። ክብር ምስጋና ለጌታ ይሁን። ሌላ ደግሞ እዚሁ ቤት በስሜ ተጠርቼ ዘይት ተቀብቼ ሮብሆት የሚል የነጋዴዎች ፕሮግራም ቀን ማለት ነው። ሮብሆት በሚለው ላይ ጌታ ባርኮኝ ዘይት ተቀብቼ ጌታ ገንዘብ ተለቅቆልኝ ሮብሆት በሚል ባልትና ጀምሬ እየሰራሁ ነው። ጌታን ባርኮኝ። ሮብሆት አሉት ባልትናውን? አዎ። ለምንድን ያሉት ሮብሆት ያልኩበት ምክንያት በተማርነው መሰረት ቃሉን በሰማሁት መሰረት እግሮቻችሁ የታሰረ ህልማችሁ የታሰረ ስፔሻሊ ስራ የሚበላሽባችሁ ሰዎች፣ የሚፈልቀው ምንጭ የሚደፈነባችሁ ሰዎች፣ ተክታችሁ ቆፍራችሁ የፈለቀውን ምንጭ አውሬው የሚደፍንባችሁ፣ ሰው የሚደፍንባችሁ፣ ጨለማው የሚደፍንባችሁ ሰዎች ይሄ ሲዝን ኤሴቅ አለቀ፣ ስጥና አለቀ። የኤሴቅ ምዕራፍ ተዘጋ፣ የረሆቦት ምዕራፍ ተጀመረ። በቤታችሁ ላይ የረሆቦት ምዕራፍ ተጀመረ። ክበልና ረሆቦት በል። የአባቶቻችን ምንጭ የነበረውን የተዘጋውን ለአመታት ተዘግቶ የነበረውን ይስሐቅ ከፍቶት ረሆቦት በሶስት ምንጮች ከፍቶ ሌላው ሳይሆን ስለቀረ ሶስተኛውን ሲከፈት ረሆቦት ብሎ ስም ስለጠራው እስከ መጨረሻው ሊዘጋ የማይችል ስለሆነ ይሄን የባልትና ስራ ለረጅም አመት ነው ስሰራ ነበር። ያው ካለኝ ከስራ ጋር አብሬ ስሰራ ነበር። እሰራለሁ፣ ከስራለሁ፣ ይጠፋል፣ ምን ይላል፣ ብዙ ገንዘቦችም አጥፍቻለሁ። የመንግስት ስራም እየሰራው በመሃሉ እየሰራው ነበር። ምንም ነገር የለም፣ ኪሳራ ነው። አሁን ግን ከጀመርኩ 3 ወር ሆኖኛል። ኢየሱስ ጌታ ነው። ረሆቦት ምንጩ የማይደርቅ የዘላለም የሚሆን ለልጅ ልጅ የሚተርፍ ለአገር የሚተርፍ በረከት በእጄ እንደሚገባ እግዚአብሔር የእጄን ስራ ባርኮልኝ እኔም ለአገር መሆን በረከቴ መሆን እንዲያደርገኝ ጌታን አመሰግነዋለሁ። አንተም ክበር ጌታ፣ አንተንም ትልቅ ያድርግህ፣ ጸጋ ይብዛልህ፣ ቅባት ይብዛ፣ ቤተሰብህ የተባረከ ይሁን፣ ዘመንህ ይባረክ። ለዘር የምትሆን ለአገር የምትሆን ቅባት ነው ያለህ ጌታ ሆይ። እዚህ ቤት ያለ እባብ በየቤተሰባችን እኔ ከዚህ ቤት ስገባ ልጄን ቶፍቺ ዱኤራ
ቶፊቺ ዶራ ቦፊቺ ያለ ቦፊቺ ዶራ የመታው ስገባ በቃ እመታዋለሁ ጀርባውን። ይሄ እባብ የዘር እባብ አሩሲ ላይ ያለ እባብ፣ ሰላሌ ላይ ያለ እባብ፣ ሼከና ሁሴን ያለ እባብ ይሞታል። እባቡ ሞተ። ቶፊቺ ዶራ እያልኩ ቀጠቅጠዋል። ከዛ ጌታ መጣ፣ እባቡ ሞተና ጌታ ይክበር። ክብር ምስጋና ለጌታ ይሁን። ጌታን አመሰግነዋለሁ ይሄንን ስላደረገልኝ፣ እኔን በዚህ እድሜ ጉልበት ሰጥቶኝ ይሄንን እንድሰራ እድሉን ለሰጠኝ ጌታ ክብር ምስጋና ለሱ ይሁን። ዛሬ በጌታ 2 ዓመት ሆነኝ። እኔ አሁን 69 ዓመቴ ነው። እግዚአብሔር ጉልበቴን ቢያለመልመው እንጂ ይሄ በእኔ ጉልበት የሚሰራ አይደለም፣ በጌታ ጉልበት ነው። እሱ ብርታትና ኃይል ቢሰጠኝ ነው ሁሉን ነገር በክርስቶስ እችላለሁ ብዬ ሁሉን ነገር እየሰራሁ ነው። ጌታ ለቀረውም እንደዚሁ ጉልበትና ብርታት እንዲሰጣችሁና በዚህ ቤት ጸጋ፣ በዚህ ቤት ቅባት ተጠቀሙ። በዚህ ቤት ቅባት ተጠቀሙ። እባቡ ይሙት። ጸጋ ይብዛላችሁ። ጌታ ሆይ አመሰግንሃለሁ። በደንብ ለጌታ ክብር አምጡላችሁ። ሰይ ቤታቸውን ለተፋ የሥራ በር ለከፈተላቸው ጌታ ክብር ይገባዋል። ኢየሱስ ጌታ ነው። ያገኘኝ ሰው አይደለም፣ ያገኘኝ ራሱ ኢየሱስ ነው። ትንሣኤ ሆኖልኛል። አጨብጭቡ ለጌታ ክብር። አንድ ሰው ጮክ ብሎ እባቡ ሞተ ይበል።